አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ? ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምና ህዝነት አይለያችሁ አይለይን። ለቤቴ አዲስ ናችሁ ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ነባሮችም ላይክ ሰብስክራይብ ያደረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ ያመሰግናለሁ ውዶቼ። ተያይዘን ጉዞ ወደ ፊት ሀባይቤ እና ዛሬ የመጣሁበት ቪዲዮ ደግሞ ያው ረመዳን አላህ ካለ በሰላም ያደርሰን። ትንሽ ቀናቶች ናቸው የቀሩት እና አላህ በሰላም ያደርሰን። ደርሶም ደግሞ ከሚጾሙት ጾሙም ከሚጠቀሙት አላህ ያርገን ማለት ነው ውዶቼ። ያው ለቤተሰቦቻችን የወጪ ማለታችን አይቀርም። እስቲ ትንሽ በቤተሰቦቻችንም በራሳችንም ትንሽ ሰረቅ ያረግን ሰደቃ እንሰድቅ። ጎረቤታችን አጠገባችን ምናቀው አካባቢያችን ምናቃቸው ብዙ ይኖራሉ ማለት ነው። እስቲ እነሱን እናስፈጥራቸው። አዱንያ ሀቂቃ መቼም አትሞላም ማለት ነው። እዚህ ደግሞ የምንጠቀመው እዚህ የምንበላው የምንጠጣው የምንለብሰው አዱንያ እዚህ የምንጠቃቀምበት ያው ተጠቃቅመን እንሄዳለን። ቀሪው ደግሞ የወራሽ ነው ማለት ነው። ለኛ የሚጠቅምን ደግሞ ዛሬ ያስቀመጥናት ዛሬ የሰደቅናት ዛሬ ያስቀመጥነው ነው ለነገ የሚሆነን እና እኛ ካለፍን በኋላ ያው የወራሽ ነው። ያ ወራሽ ደግሞ እኛን አስታውሶ ሰደቃ ራሱን ላይ ያወጣበት ይችላል። ያው ስንሞት መቼስ ለውርስ ነው አይደል ያለ ቤተሰብ የሚሽቀዳደመው ያው ይሄ የሚታወቅ ነው። እና ለኛ የሚጠቅመን ደግሞ ዛሬ ያስቀመጥነው ነው ይዘነው የምንሄደው ዛሬ ያስቀመጥናት ናት። ከዛ የተረፈው ደግሞ በቃ እዚሁ ጥለነው እንሄዳለን። እና እዚህ ጥለናት በምንሄድ አዱንያ ትንሽ እንስረቃት፣ ሰደቃ እናርግባት ውዶቼ። ሀቂቃ ብዙ ለማፍጠር የሚቸገሩ ተምር ማያገኙ ብዙ አሉ ማለት ነው። እነዛን እናስታውሳቸው። በምን ነው ውዶቼ? ሀቂቃ ለኛ በጣም ትንሽ የሆነው ለነሱ ትልቅ ነገር ነው ማለት ነው። አሁን ባለው ምንዛሬ 100 ሪያል አንድ ሰው ብንልክ ለዛ ሰው ብዙ ሊሆን ይችላል። ለሁለት ሰው ብንልክ ራሱ ማለት ነው። ያ ደግሞ እኛን ይጎዳል ማለት አይደለም። ሰደቃ እንሰድቅ የሆነ ነገር እናርግ ስንል ራሳችንን በሚጎዳ መልኩ አይደለም። ራሳችንንም ሳይጎዳ ግን ትንሽ እንስረቃት በዱንያ ማለት ነው። ትንሽ እናስቀምጥ ለነገያችንም ያስታወስን ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በሶስት ነገሮች ያልተጠቀመ ሰው የተረገመ ነው ወይም ደግሞ የከሰረ ነው ብለዋል። እነሱም የኔ ስም ተነስቶ ሰላዋት ያላወረደ፣ ረመዳን መጥቶ በረመዳን ያልተጠቀመ፣ አባት እናቱ በህይወት ኖሮ እነሱን ያልካደመ ሶስቱ የተረገሙ ናቸው ወይም የከሰሩ ናቸው ብሏልና አላህ ከክሳራ አይጠብቀን። ነጊያችንም እናስታውስ ውዶቼ። ያው እዚህ የምንጠቃቀመው እዚህ ነው የሚያልቀው ማለት ነው። በሌላ ሀዲስ ደግሞ የሆነ ፍየል ነው የሆነ ነገር አርደው ሀዲስ አጫወተሽ ምናምን እንዳትሉኝ፣ ያው እንተዋወስ በምን ነው ውዶቼ። እና ፍየል አርደው ረሱል ሰለላሁ ዐለይሂ ወሰለም ለአይሻ ረዲየላሁ ዐንሃ አከፋፊ ብሏት ሄዱ ማለት ነው። ከዛ እሷ ደግሞ አከፋፍላ አንድ እግር ብቻ ቀርቷል ለቤት። ተመልሰው ሲመጡ አከፋፍለሽ ጨረሽ ወይ ሲሏት፣ አዎ ሁሉንም አከፋፊ ጨርሻለሁ፣ አንድ እግር ብቻ ነው የቀረው አለቻቸው። ከዛ አንድ እግር ብቻ ነው የቀረው ስትላቸው፣ በቃ ሁሉም እኮ አለ የሌለው አንድ እግር ብቻ ነው፣ አንዱ እግር ነው የሌለው እንጂ ሌላውማ አለ። እንዴት እንደዛ አሉ? ሌላውን እኮ ሰጥቻለሁ ስትላቸው፣ የሰጠሽው እኮ የሚቀመጥ ነው የሚያልቀው የሚጠፋው አሁን እኛ ምን በላው ነው፣ ለቤት ያስቀመጥሽው አንድ እግር ነው ብሏታል። እና ያው ዛሬ ያስቀመጥነው ነው ለነገያችን ለአኺራችን የሚጠቅመን። ሰደቃ ሀቂቃን ለብዙ ነገር ትሩፋት አለው። ከብዙ በላይ ይጠብቃል። ነፍሲያችን ያረጋጋናል። ብዙ አጅር ነው ያለው ማለት ነው ውዶቼ። ያስለመድናቸው ካሉም ደግሞ እነሱንም አላህ አቅሙን ይስጠና እንቀጥልበት። የለመደ ደግሞ ያው በጣም ነው የሚጠብቀው ማለት ነው። ከቤተሰቡ የበለጠ
በቃ የሆነ ያስለመዳችሁ ሰው ሲኖር እንደውም እጃችሁ ላይ ባይኖር ራሱ ያ ሰው እንትን እላችኋል ማለት ነው። በዚህ አጋጣሚ እስቲ እኔ ራሴ ሆነ በጣም ልቤ የነካኝ ነገር ልንገራችሁና ይሄ ነገር ያው መናገር ተገቢ ነው አልልም፣ ብቻ ያው ለመተዋወስ ነው የአንዳችን ለአንዳችን ይጠቅማል በሚል ነው ማለት ነው። የሆነ ትንሽ እንትን ባልና እሺ ባልናገረው ደስ ይለኝ ነበረ። ያው ትንሽ እንትን ምላቸው ሰዎች አሉ ማለት ነው፣ እንደ ረመዳን ላይ ማስታወሳቸው ማለት ነው። ያው እና ከነሱ መሀል ደግሞ አንዷ አክስቴ ናት። የዛሬ አመት አባይን እንትን በዛውም ያው ትዘይራታለህ አትላክላት ራስ አድርስላት አልኩት ማለት ነው። ያው ራሱ ነበር ሊዘይራት የሄደው። ከዛ ወላሂ ምን እንዳለኝ በቃ በጣም ነው ልቤ የተነካው ማለት ነው። ወላሂ በጣም ቸግሮኝ ነበረ። ጠዋት በር ላይ ወጥቼ ቁጭ ብዬ ዛሬ ሆድሽ እንገርሽ በቃ እንደቸገረኝ ዛሬማ ሆድሽ እንገርሽ ብዬ ዱአ አርጌ ነበረ አለችኝ አለኝ ማለት ነው። እንደዛ ሲለኝ ወላሂ በጣም ነው የተሰማኝ እና ከባድ ነው። እኛ ለነሱ የምናረጋት ነገር እኛን የምትጎዳ ነገር ሆነ አይደለም፣ ብዙም ሆነ አይደለም፣ ግን በቃ ለነሱ ደግሞ ትንሽም ብትሆን ታስደስታለች ማለት ነው። በትንሽ ነገር ነው እና አላህ ደግሞ ከማጣት ይጠብቀን። የሰውን እጅ ማየት ደግሞ በጣም ከባድ ነው። ያለህን ስጥ አላህ ይሰጥሃል ይባላል። ሰደቃ በረካ ነው እንጂ ከምንም ከዱንያ ምንም የሚቀንስብን ነገር የለም፣ የሚጨምርልን ነገር እንጂ ለብዙ ነገር ሰደቃ እና ለብዙ ነገር ጠቃሚ ነውና አኺራችንም አዱንያችንም አላህ የምንጠቀም ያርገን ውዶቼ። በአቅማችን ባለን ያክል በትንሿ እናስታውሳቸው። ጎረቤታችን፣ ዘመዳችን፣ አካባቢያችን ብዙ የምናውቃቸው ይኖራሉ ማለት ነው። አንድ ሰው ደግሞ ጎረቤት ከሆነ እንትኑም የበለጠ ነው አጅሩም በእኛ ላይ ግዴታው ጎረቤት ሆኖ ዘመድ ሆኖ የበለጠ ነው ማለት ነው። ያው እኔም ብዙ እንትን ብዬ አይደለም፣ እንተዋወስ፣ አንዳችን ስናስታውስ ለአንዳችን ይሆናል ማለት ነው። በትንሽ በ200 በ300 መቶም ሪያል ትሁን በቃ ብቻ ሰደቃት ይሁን እንጂ አቅማችን ያለው አንድ ነገር ስንሰጥ ራሳችን በሚጎዳ መልኩ መሆን የለበትም። በቃ ይሄ ሁሉም ለአኼራ ይሆናል ለነገ ይሆናል በሚል ዛሬንም ደግሞ እንትን ማለት የለብንም። አኼራችንም አዱንያችንም ያው ለሁሉም ነው ማሰብ ያለብን። ሀቂቃ ያው የአኼራው የሚበልጥ ቢሆንም አዱንያም ደግሞ እስካለን ድረስ የምንጠቃቀምበትን ማጣት ማለት በጣም ከባድ ነው። ያው እዚህም ራሳችንን በሚጎዳ መልኩ ሳይሆን በቃ በትንሽ ነገር አሁን ያለው ምንዛሬው ደግሞ ያው እዛ ሄዶ የሚጠቅሙ ባይሆንም ምንም አይልም፣ የሚጎዳም አይደለም። እናስፈጥራቸው ለአንድም ቀን ቢሆን አንዳንድ ኪስ ተምር ራሱ ብንገዛላቸው ወይ 1 ኪሎ ቡና ብንገዛላቸው በቃ አቅማችን በሚችለው ማለት ነው። አላህ ደግሞ በሰደቃ ባወጣበት እጥፍ ድርብ አድርጎ ቢመልሰው እንጂ ሰደቃ ምንም ነገር አያጎድልም። አላህ ደግሞ ለኛም የቄን ምስጠን ብዙዎቹን የምንረዳ ለብዙ የምንደርስ አላህ ያርገን ማለት ነው ውዶቼ። እንጠቀምበት ሳያመልጠን 10 ቀናቶቹን ራሱ በ10 አላህ አከፋፍሎ ነው ያስቀመጣቸው። ያው ኢንሻአላህ አላህ ደግሞ ጾመው አጅሩን ከሚያገኙት ያርገን ማለት ነው። ያው ሳራም የተንተባተብኩኝ ነው እና ማለሽ ኢንሻአላህ ወደፊት አስተካኪ ተረጋግቼ ምናምን ጥሩ ቪዲዮ ይዤላችሁ ይመጣለሁኝ በአላህ ፍቃድ ኢንሻአላህ። ሁላችንም ደግሞ አላህ ሂዳያ ይስጠን፣ ልንሰጥ ይስጠን ኢንሻአላህ። ብዙ ደረጃ አላህ ያደርሰን ውዶቼ። እንተዋወስ በምን ነው እስቲ እናንተም ሀሳብ አስተያየት አስቀምጡ። ምን ትላላችሁ? ኮሜንታችሁን አነባለሁኝ ውዶቼ።
እና ላይክ ሰብስክራይብ ማድረጋችሁን አትርሱ። ተያይዘን ጉዞ ወደፊት ኢንሻአላህ ባላ ፍቃድ በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።